ወዲ ተመልካቾቻችን ከቡና ሰዓታችን ላይ እንገኛለን በቡና ሰዓታችን ዛሬም አንድ እንግዳ ይዘን ቀርበናል ከሱ ጋር ጥሩ ቆይታ እናደርጋለን ዘና ያላችሁ ቁም ነገር ተጨብጣላችሁ አብራችሁን ቆዩ እንግዳችን አማር ጓንደና መጣ ጓንደና ቆይት ማሻአላህ እንግዲህ ያው ዛሬ ቆይታ የምናደርገው ከወንድማችን አማር ጋር ነው በዋናነት እንግዲህ በነሽዳ ጉዳይ እናወራለን ምክንያቱም ከልጅነት ጀምሮ እንግዲህ የተለያዩ ነሽዳዎችን በተለያዩ መድረኮች ላይ በማለት ረጅም ጊዜ ያሳልፋል በዋናነት ደግሞ እኛም ዓላማችን ምንድነው አሁን ብዙ ጊዜ በደንብ ሚዲያ ላይ ወጥተው በደንብ የሰሩ ሰዎች በቃ ብዙ ነገር አልፈውታል ብዙ መንገድ ሄደውታል ብዙ ቻሌንጅ አልፈውታል ብለን እናስባለንና ግን እንዲህ መስራት እየቻሉ አቅም እያላቸው መንገዱ ላይ ያሉ ሰዎችን ግን በደንብ ማበርታትም አይዟችሁ ማለትም ስለሚያስፈልግ አማር ደግሞ እኔም እንዳጋጣሚ በተለያዩ አጋጣሚዎች አውቀዋለሁና በነሽዳ ላይ ከልጅነት ጀምሮ ነው እንግዲህ የኖረው ስለሱ ጉዳይ እናወራለን እንደው በቅድሚያ እስኪ ራስን አስተዋውቅልንና ኢንሻአላህ ወደ ፖይንታችን እንገባለን እሺ ቢስሚላህ ስሜ አማር ኢብራሂም ይባላል ማሻአላህ መርሐባ ትውልድ እዚሁ ወሎ ኮምቦልቻ በርበሬውዝ መርሐባ ቡና አለን ጀባ እንላለን እሱን እናስቀድመው ነቃ ብለን ደንብ እንድንጫወት ሁሌም እንግዳ ነው የሚመረቀው ባይሆን አማር አንተ ነው የምትመረቀልን ቡና ቁሳሲዝ ሰለላሁ ዐላ ሙሐመድ በሺር ወነዚር ሰለላሁ ዐላ ሙሐመድ በሺር ወነዚር ሰለላሁ ዐላ ሙሐመድ በሺር ቢስሚላህ ቡና ጀባ አወል ጀባ ቀህዋ ጀባ እስኪ ልምድም ካለህ መልካም ከሌለህም ዛሬ بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم بسم الله الرحمن الرحيم زنبل على فيد سفايا لما الله يلقس آمين እንደዚህ እንደተሰባሰብን ጀነተል ፊርዶስ ምን ተሰባሰበ አላህ ያርገን አሜን ኡስታዞቻችን ዑለሞቻችን ደግሞ አላህ ያቆየልን አሜን አሁን ደግሞ ከመጣው እንትን አላህ ይጠብቀን ስጋን ገልጣ አሳየች ለሀገር ሙሐመድ በሺር ወነዚር ሰለላሁ ዐላ ሙሐመድ በሺር ወነዚር ሰለላሁ ዐላ ሙሐመድ በሺር ወነዚር የረቢዑ ኑር የኛ ፈንታታ ሆኖልን መጣ በሺር ወነዚር ሙሐመድ በሺር ወነዚር ሰለላሁ ዐላ ሙሐመድ በሺር ወነዚር ሰለላሁ ዐላ ሙሐመድ በሺር ወነዚር ያደም አማላጅ ኸሊል ወዳጅ ተሰጠው ወላጅ ከተጥራራው ዘር ሙሐመድ በሺር ወነዚር ሰለላሁ ዐላ ሙሐመድ በሺር ወነዚር ሰለላሁ ዐላ ሙሐመድ በሺር ወነዚር ያንቱ መወለድ ነው ቢታወቀው ወላም የራቀው ከዓለም መንደር ሙሐመድ በሺር ወነዚር ሰለላሁ ዐላ ሙሐመድ በሺር ወነዚር ሰለላሁ ዐላ ሙሐመድ በሺር ወነዚር በረቢዕ ሰኞ የሆነው ነገር አጀብ ያሰኛል ሲራው ሲነገር ሙሐመድ በሺር ወነዚር ሰለላሁ ዐላ ሙሐመድ በሺር ወነዚር ሰለላሁ ዐላ ሙሐመድ በሺር ወነዚር ግጥም ዜማዬን ባንዱ ለዶልም ተወኝ አልችልም የወሱን ነገር ሙሐመድ በሺር ወነዚር ሰለላሁ ዐላ ሙሐመድ በሺር ወነዚር ሰለላሁ ዐላ መርሐባ ተመልካቾቻችን ቡናችንን ጠጥተናል እንግዲህ ከአማር ጋር ጥሩ ቆይታ እናደርጋለን ያው ሞቅ እንድለን የበለጠ ከቡና በተጨማሪ አንድ ሐድራ ተመልካቾቻችንንም ወዝወዝ አስተርግልንና ኢንሻአላህ ደግሞ አንዳንድ ነገሮችን እናውሳለን በእኛ ምርጫ ይሁን እንዴ አረ እሱ ይምረጥ የተመቸው አይ መርሐባ አንተ የወደድከውን ቆንጆ የምትለውን ትጋብዘናለህ ችግር የለም السلام عليك يا شمس الهدى السلام عليك يا شمس الهدى مصطفى يا بحر الندى السلام عليك يا شمس الهدى السلام عليك يا شمس الهدى مصطفى ወዳጄ ከእንድቦች መሃል በድር ይታየሃል ሲባል ሰምተሃል ከጫሉ ዘንዳ
ጥርሱን ጣቱ ኮከብ ማጥፋቱ ደግሞ ፍንጭቱ ኑር ሚያፈነዳ ሙስጠፋ ያ ባህረ ነዳ አሰላሙ አለይከ ሸምሰል ሁዳ አሰላሙ አለይከ ሸምሰል ሁዳ ሙስጠፋ ሀያቴ ገረግር ሽጋ በመሸም ነጋ አንቱን ፍለጋ ሰልማን ገባዳ አማር ዋዬ ይላልዬ አንቱን ካላየ እንጃለት ወዳ ሙስጠፋ ያ ባህረ ነዳ አሰላሙ አለይከ ሸምሰል ሁዳ አሰላሙ አለይከ ሸምሰል ሁዳ ሙስጠፋ ወዳጅ ገራገር ሽጋ በመሸም ነጋ አንቱን ፍለጋ ሰልማን ገባዳ አማር ዋዬ ይላልዬ አንቱን ካላየ እንጃለት ወዳ ሙስጠፋ ያ ባህረ ነዳ አሰላሙ አለይከ ሸምሰል ሁዳ አሰላሙ አለይከ ሸምሰል ሁዳ ሙስጠፋ ያ ባህረ ነዳ አሰላሙ አለይከ ሸምሰል ሁዳ አሰላሙ አለይከ ሸምሰል ሁዳ ሙስጠፋ ማሻአላህ አማር ዋዬ አስሉ ነው አንተ ነህ ነሽዳው ላይ በስም ነው የጠቀሰው ሙአዝን ነው አይደል ሙአዝ ወይ ይላል አንተ በራስህ ተቢኮ ነው ያው ጥሩ ድምጽ አለ ብዙ ጊዜ እንደዛ ሲደረግ እሰማለሁ እኔ ለምሳሌ አንዳንድ ስም የሚጠቀስባቸው ቦታዎች ላይ ማዲሁ የራሱን ስም ያስገባልና በጣም ቆንጆ ነው እንደው ምናልባት እስኪ ለጨዋታ በደንብ እንዲመቸን ቀስ እያልን ደግሞ ወደ ልጅነትም ኢንሻአላህ እንመጣለንና አሁን ላይ እንዴት ነው የነሽዳ ሁኔታችሁ አሁን ላይ በምን ሁኔታ ነው ያለው ምናልባት ወደፊትስ ስራዎችም እስኪ እሱን ጀመረልንና እንመለሳለን ደግሞ ያው አሁን ላይ ያው የሀድራ ጀማዓልን ያው ሁድ እየጠበቅን ነው ሰርግ ምናምን ይደወላል ሰርግ እንሰራለን ማሻአላህ ምን ነበር የሀድራ ጀማዓችሁ ዑመሩል ፋሩቅ ብዙ ጊዜ ሰርጎች በነገራችን ላይ የኔንም ሰርግ አጅበውልኛል ባለውለታዬ ነው ስለዚህ ሰርግ ላይ ደግሞ ብዙ ገጠመኞች ይኖራሉ እኛንም ተመልካቾችንም የሚያስተምሩ ከዛ ደግሞ ፈገግ የሚያሰኙ ካሉ አስተማሪ ገጠመኝ ያላችሁ ሰርግ ላይ ብዙ ጊዜ ሩቀን ቦታ ምንም ትይሩም ስለምትችሉ ከሙሽሪት ከሙሽራው መቸኮል ምናምን ለምሳሌ ይገርማል አረ ብዙ ያው አጋጣሚዎች አሉ አሁን ለምሳሌ ስልክ ደውለው እዚች ደሴ ነው ምናምን ከተማው ጋር ይሉንና ከዛ ደሴ እንሄዳለን ወንዱ ቢ ማለት ነው ከዛ የሴቷ ቤት የት ነው ምናምን እዚች መውጫዋ ጋር ነው ምናምን ይሉና ብር እንዳይጨመርባቸው መሰለኝ ችግር የለውም እኮ ቢነግሩን ግልጽን ከዛ በቃ በጣም ብዙ እንትን ይወስዱናል በቃ የእግር መንገድ ማለት ነው ከዛ አረ እንደው ምንድነው አልደረስንም እንዴ ምናምን እዚች ነው ደርሰናል ይላል በጣም ነው ሩቅ ነው እኮ እዛች ነው ይላል እዛች ስንሄድ እዛች በጣም ብዙ እንትን አለ እንደው ነሽዳ እንዴት ነው የጀመራችሁት መቼ ነው የጀመርከው እስኪ እሱን የምትነግረናል ያው ብዙ ጊዜ ደግሞ ምንድነው በደንብ አሁን በመድረሳዎች ላይ በተለያዩ መድረኮች ላይ በሰርጎች ላይ በደንብ ነሽዳ ላይ የቆዩ ወንድምና እህቶቻችን ይኖራሉና ግን እንዲህ ሚዲያ ላይ ለመውጣት የተለያዩ ክሊፖችን ለመስራት ገና እድሉን ያላገኙ ማለት ነው ስለዚህ የኛ ዋና ዓላማችን ደግሞ እነሱን ከሰው ጋር ማስተዋወቅ ጭምር ነውና እንደው እንዴት ነው ነሽዳ የጀመርከው ሁላችሁም እስኪ ሁላችሁም የሆነ ፕሮግራም ቢራሩ አዳራሽ ነበርና የመድረሳ ልጆች ተሰበሰበንና እስኪ ሁላችሁም በሉ ተባለ ከዛ ሁሉም እያሉ ከዛ ያው እኔም እጄን አወጣሁና እንደው እስኪ ልሞክረው ብዬ አንድ ነሽዳ አልኩላቸው ከዛ በቃ በጣም ወደዱት ገና ዝግጅት እያደረጋችሁ በነበረ ሰዓት ዝግጅት የመጀመሪያ እንትን ነው እዛ መድረሳ ላይ እየተጀመረ ምናምን መሰለኝ ከዛ ሁላችሁም ከከሳማንም እንዳይቀር ምናምን አሉ ሰበሰቡንና እስኪ ሁላችሁም አንድ ነሽዳ የምታውቁትን በሉ አሉ እዛ በዛ የተነሳሳ ያ ላንተ መነሻ ሆነ የመጀመሪያ ሀድራ የሞከርኩ በዛ ነሽዳ እንደው ከዛ ጊዜ በኋላ ብዙ መድረኮችን እንትን ብላል ለምሳሌኛ ልጆች እያለን ቢራሩ አዳራሽ በጣም ያ ኮምቦልቻ ያለ ሰው ቢራሩ አዳራሽን ያውቃል የባህል አዳራሽ ነው ብዙ ጊዜ መድረኮች ሲካሄዱ እዛ ነው የሚደረገውና እንደው ብዙ መድረኮችን ከዛ በኋላ ለማግኘት ሞክረሃል ከዛ በኋላማ ብዙ በቃ የሆነ ፕሮግራም ሲኖር ያው ጠራለሁኝ ቢራሩ ወጣቶች ማዕከል ሰኒሳይድ ምናምን
ዞሮ ኮምቦልቻ ላይ ፕሮግራም ያለበት ቦታ እሳተፋለሁ። ፕሮግራም ኖሮ ያው አማር ግዴታ ነው ይኖራል ማለት ነው። ማሻአላህ አንዳንድ አጋጣሚዎች ወደ ድል የሚቀይሩ ይላልና አንዳንድ ሙከራዎች ስኬት ስለሚሆኑ ከዚህ የምንወስደው ምንድነው ሞክር፣ ልክ ከሆነ ልክ ነው፣ ከተሳሳትክ ደግሞ አስተካክለህ ራስን አርመህ የተሻለ ነገር ታቀርባለህ ነው ካንተ የተማርነውና ያው መሰረት አለ ማለትም ኮምቦልቻ ብዙ አይታማም በወጣቶች በህፃንነት በዒልም ዘርፍና እሱ ጊዜያችሁ እንዴት ነበረ? እንደው መድረሳ ላይ የነበረ ጊዜ ከዛም ደግሞ ያው ትልቅን ሰው ሲወደስ ዒልም ያስፈልጋል አይደለ? ብዙ ሰዎችን የሚጠቅመው አሁን ላይ ኢንተርቴይን እያደረገ ያለው ሰው በመድሁ በሐድራው በነሽዳው ነውና በየትኛውም ቦታ ይከፈታል። ሰዎች ሊማሩብህ ይችላሉ ወይ ደግሞ መሰረት ከሌለህ ደግሞ ሰዎችን ስህተት ላይ ልጥል አንተንም አደጋ ላይ ልታደርስ ትችላለህ። ስለዚህ ታች ላይ ያለ ኩትኮታ ለህይወታችን ያለው ተጽዕኖም ጭምር አይደለም ለሐድራ ሙሉ ለሐያት እናንተ በተለይ ኮምቦልቻ ሲጠራው በጣም ብዙ ህፃኖች በሚዲያ ሐፍዛችሁ በቃ በጣም ጎበዝ ተውሂድ የተሰራጨበት ተብሎ የሚወራለት ነውና እሱን እስኪ ግለጽልን። እድገቱስ በዛ ማደጉስ ለህይወት ምን ያክል ምግብ ይሆናል? ሞር ደግሞ አሁን ብዙ ጊዜ በየቤታችን ህፃናቶች አሉ እንዲህ እንደው ትምርቱ ምንም እየተባለ ወደ መድረሳ የሚሄድ እድላቸው በጣም አንሷልና አዎ እንደው የእናንተ ጊዜ እንዴት ነበር የመድረሳ ህይወታችሁ? በምን ያክል አመትስ ነው ወደ መድረሳ የገባው? ያው እየደገምነው ስለሆነ ነው የምናወራው ይሄንን ቅድሙ ስላልተያዘ እና በመሽስ ላይ ነው ወደ መድረሳ ሄድከው? መድረሳ የገባሁት በጣም ህፃን ልጅ ሆኜ ነው። የዛሬ ስንት አመት ያው ለምን ያው ተቋ ሲያንተን ሳይል በፊት ነው። በጣም ህፃን ሆኜ ነው የገባሁት። አልহামዱሊላህ። እንደው አሁን ብዙ ጓደኞች አላፈራህም? ብዙ የአቂዳ ትምህርቶችስ እንዴት ነበር? እንደው እስኪ ኡስታዞች ጋር የነበረ ሁኔታ እርስ በርስ አብራቸው የምትቀሩት ጋር የነበራችሁ ሁኔታ? ያው ኡስታዞቻችን ጋር ያለን እንትን በቃ በጣም የተለየ ነው። በጣም ብዙ ጓደኛ አፍርተንበታል። ያው ሌላ ቦታ አይደለም ያው ኢልሙ ቦታ ነው። አልহামዱሊላህ። እንትን ይሄ ጀማዓችሁ እዛ መድረሳ ላይ ነው የተመሰረተው? አልፋሩቅ መሰለኝ አይደል? ካልተሳሳትኩ ዑመር አልፋሩቅ ያ የተመሰረተው ከመርከዝ ወተን እዚህ ዑመር መስጊድ ገቡ የመርከዝ ተማሪዎች። ከዛ በቃ ኡስታዝ እንዴት በቃ የሆነ የሐድራ ጀማዓ ላቋቁምላችሁ ፈልጌ ነው ምናምን አሉ። ችግር የለውም ምናምን አለ። ከዛ እንደ 4-5 ልጆች አድርገው እንትን አዋቀሩን ከዛው ከመድረሳው እዛ ያው የእሳቸው ተማሪ ማለት ነው። ብዙ ቦታ ነው እሳቸው የሚያቀሩት። ከየመድረሳው አንዳንድ ልጅ እንትን አሉና እንትን አሉ። ያው ጀማዓው እስካሁን እንዳለ ነው አልহামዱሊላህ። ስለዚህ ያኔ ተዋቀራችሁት አሁንም አብራችኋላችሁ ማለት ነው? ማሻአላህ። ያው ቅድም እንዳልኩት ብዙ ጊዜ መድረሳ ላይ የተዋቀረ ያገኘሽውን ሰው በخير ቦታ ስለሆነ ያገኘሽው እንዲህ በቀላሉ አትርቂውም፣ እንዲህ በቀላሉ አይፈርስምና በጣም ደስ ይላል። እንደው እንደ ጀማዓም እንደ ግልም እንደው ምን እንቅስቃሴዎች አድርጋችኋል? በተለይ ደግሞ አንተም ከዚህ በፊት ሚስኩሱና ሐላይም ቀርበህ አንድ ስራም እንዲህ ውድድርም አድርገህ ነበርና እስኪ እሱን ነገር አጫውተን። ምን ነገሮች አድርጋችኋል ለህዝብ ለመውጣት? ያው እንሞክራለን ብዙ ያው ግጥምና ዜማም እንገዛለን። በጣም ብዙ እየለፋን ነው። ያው ኢንሻአላህ በቅርቡ እያሰብን ነው ክሊፕ ለመስራት። ያው ድምጽ እዚህ የለም መሰለኝ አይደል? አዲስ አበባ ነው የምትሄዱት? አዲስ አበባ ለመስጠት ገና ናችሁ እሱ ወይስ? አሁን ግጥምና ዜማው ልከውልናል። ቢላል ኡስታዝ ጎራው ልከውልናል። እየተዘጋጀን ነው። ስለዚህ መቼ እንጠብቅ ማለት ነው? ኢንሻአላህ አንድ ቀን ማሻ እንደ ግል ነው እንደ ጀማዓ ነው? እንደ ጀማዓ በጀማዓ ሆናችሁ አሁን ዑመር አልፋሩቅ እንደ ዑመር አልፋሩቅ ያው ሁለት ማሻአላህ ሁለት ስራዎች ማለት ነው። ሁለት ልጆች ናቸው። አይ خير ነው። ያው ክሊፕ ይኖራል ብለን ተስፋ እናደርጋለን። ይኖራል ማሻአላህ። ሂደቶቻችሁ ሁሉ ስኬት እንዲሆኑ እኛም እንመኛለን። ኻሊዱ ቅድም እንደጠቀሰው እናንተንም ቀድመን ሰው ፊት አውጥተናችሁ ሰው ዘንድ አድርሰናችሁ ስራዎቻችሁ እንዲታዩ እንደዚሁም ደግሞ የበለጠ እንድታድጉ ስለሆነ የሚፈለግበት ኢንሻአላህ ብዙ ጥሩ ነገር እንጠብቃለን። ስለዚህ አንጎራጉርልንና ቀሪ መልእክቶች ካሉ መልእክቶችን አስተላልፈህልን ኢንሻአላህ ፕሮግራማችንን እንቋጫለን። ያ ረቢ ሶሊ ዐላ ሙሐመድ
يا ربي صل عليه وسلم يا ربي صل على محمد يا ربي صل عليه وسلم يا ربي بچግር ጭንቅ ጊዜ يا ربي አንተ ነው መመርኮዜ يا ربي ፍቅርህ ይሁን ዘውታሬ يا ربي አታርገኝ መስሎ አዳሬ يا ربي عزيزنا الشنافي ወንጀል ምትመራት ፊ لطيف يا جبارو أول وأخير رمضان بانت تصدالش نفسي يا قلبي سكينة يا زنة أرمازي يا رحمة لليت يا قلبي لا يوزي نفسي ستازقم دقافي مركوزي أهلا رمضان رمضان أهلا رمضان رمضان أهلا رمضان رمضان أهلا رمضان رمضان ለካ ረመዳን ተቀርቧል ረጀብ ላይ ያለነው አዎ በትክክል ለሁለት ወር አካባቢ ነው የቀረውና ብዛት ደግሞ ረመዳን ብዙ ስራዎች የሚወጡበት ነው ቁርአንም በቁርአን እንደዚህም ደግሞ ሐድራውን በሐድራ ሰው ቀኑ ድርቅ ያለ ብቻ እንዳይሆንበት በትክክል ያው ኢባዳውን ሞር ደስ እያለው ኤክሰርሳይዝ ያደርጋል ምናልባት ለረመዳን ይደርሳል እናንተ ስራ ካልተደከምን ይደርሳል ኢንሻአላህ መዳከም ምንድነው በምን በኩል ለምሳሌ በምን በኩል ያው እንትን ስል ይሄንኛው ያው በስራም በምን እንደው ምናልባት ቅድም የሙአዝን ነው ይጋበዘንና አሁንም ያው ሙአዝ አለበት የጀማዓ ስራ ቢሆንም እንደው ላንተ ሞር አርአያ ይሆነኛል ብለህ በጣም የምትወደው ነሽድ በሐድራውም ሊሆን ይችላል ማን ይሆን እኔ ሙአዝ በጣም የሚመቸኝ ያው ስራዎቹንም የሱን ነው በደንብ የምሰማው ያው ብዙ ጊዜ እዛም ውድድሩ ጋር እሱ ያለ እሱ ነው እንትን ኦኬ እሱም ነበር መሰለኝ እንዳጋጣሚ ያው እሱም ነበር ማሻአላህ አሁን እንደው ሚስተር ነው ወይንስ በጉጉት እንጠብቅ ወይንስ ያካፍለን አዲስ ሚስተር ከሆነ እንጠብቃለን ሚስተር እሺ መርሐባ ሰርፕራይዝ እናደርጋችኋለን ኢንሻአላህ እንግዲህ እንጠብቃለን ያው ምክንያቱም ብዙ ጊዜ እንዲህ አዳዲስ ነገሮች ሲፈጠሩ ያው የኛም ድጋፍ ያስፈልጋል መመልከት ሐሳብ መስጠት ህዝብም እንደዚሁ ጥሩ ነገሮችን ማሳየት ይኖርበታልና እንደው ምናልባት ከተመልካቾች ወደፊትም ለምስተሯቸው ስራዎች በዚህ ተመልካቾች ቢረዱ ነው ቢያግዙን የምትለው ነገር ካለ ወይንም ደግሞ እንደው እንዲህ አይነት ቻሌንጆች አሉም ልትል ትችላለህ ወደፊትም ደግሞ እንደዚህ ላሰቡ ሰዎች ትምህርት ይሆናል ብለህ የምታስበው ነገር ካለ ያው እኛ ሰርግ ስለምንሰራ ይሄን ያህል እንትን አይለን ብዙ አይቸግረንም ያው በዱዓ ብቻ ይሁን በዱዓ ብቻ ያግዙን ኢንሻአላህ መርሐባ ተጨማሪ መልክቶች ካሉ መልካም ከሌሉ ኢንሻአላህ ወደ ቀጣይ ፕሮግራም እናልፋለን ያው አንድ ስራ በተለይ ደግሞ የናንተ ስራ ጆሮ የሚፈልግ ነው ተመልካች አድማጭ ጆሮውን በደንብ እንድሰጣችሁ እናንተ ደግሞ ከፍ ባለ ስራ መምጣት ይተበቅባችኋል አላህ ያጠንከራችሁ እንግዳችን ስለነበርክ በጣም እናመሰግናለን መርሐባ ውድ ተመልካቾቻችን የቡና ሰዓታችን ይሄንን ይመስል ነበር ቀሪ ፕሮግራሞቻችን ይቀጥላሉ ወደ ሳውንድ ሸጋገር